ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንደምን ሰነበታችሁ። ዛሬም በርካታ ማንቸስተር ዩናይትድን የተመለከቱ ትኩስ መረጃዎችን ይዘን ተገኝተናል። ዛሬ ደግሞ ለየት ያሉና እጅግ አስገራሚ ሰበር መረጃዎችንም ትሰማላችሁ። የመጀመሪያውና ዋነኛው ጉዳይ ዩናይትድ ለማቲያስ ፈርናንዴዝ ዝውውር ገንዘብ አያሳስበኝም በማለት ግዙፍ እቅዱን ይፋ አድርጓል። የዝውውሩ ዝርዝር ጉዳይ ምን ይመስላል የሚለውን አብረን እንመለከታለን። ከዛ በተጨማሪም ኒውካስሎች የሳንድሮ ቶናሊ መሸጫ ዋጋ በይፋ አሳውቋል። ዩናይትድስ ለተጫዋቹ ስንት አቀረበ የሚለውን እንመለከታለን። እንዲሁም የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ ስለ ክለቡ የወደፊት ታላቅ እቅድና ስትራቴጂ ያነሳው አነጋጋሪ ንግግር ምን ነበር የሚለውን እንመለከታለን። ከመረጃዎቹ ባሻገር በትላንትናው ቪዲዮአችን ላይ በርካታ ተከታታዮቻችን በኮሜንት መስጫው ላይ አሪፍ አስተያየቶችን ሰጥታችሁናል። ዛሬም እንደተለመደው በቪዲዮ መጨረሻ ላይ ስማችሁን እየጠራን ልዩ ምስጋናችንን እናደርሳለን። ሐሳብ አስተያየቶቻችሁንም የምናቀርብ ይሆናል። ዛሬም ከየት እየተከታተላችሁ እንዳላችሁ በምን አነሳቸው መረጃዎች ላይም ሐሳብ አስተያየቶቻችሁን እንድትሰጡን እንጠይቃለን። ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህ ቪዲዮ ለሌሎች የዩናይትድ ደጋፊዎች እንዲደርስ ላይክ በማድረግ አጋርነታችሁን አሳዩን። በቀጥታ ወደ መረጃዎቹ እናልፋለን። የመጀመሪያው ጉዳይ የሚሆነው በተለይም ከማንቸስተር ዩናይትድ ግዙፍ እቅድና እንደዚሁም ደግሞ በአጠቃላይ ይህንን ክረምት ስላለው ጉዳይ በተመለከተ ኦማር ቤራዳ የሰጡትን ጉዳይ በስፋት የምናነሳ ይሆናል። ሌሎችም ጉዳዮች አሉ። ከሞርጋን ሮጀርስ ጋር የተያዘውንም ጉዳይ እንደዚሁ በስፋት እንመለከታለን። ከሜሰን ግሪንውድ ጋርም የተያዙ መረጃዎች እየወጡ ነው የሚገኙትና ይህንንም ትሰማላችሁ በስፋት። የመጀመሪያ መረጃችንን በማስቀደም ግን እንጀምር። ኦማር ቤራዳ በማንቸስተር ዩናይትድ በአዲስ መዋቅር ላይ መሆኑን አንስቷል። ከዛ ውጭ አንደርሰን ወደ ክለቡ እንደሚቀላቀል ጠቁሟል። ራሽፎርድም ወደ ሌላ ክለብ የማምራቱ ጉዳይ እርግጥ መሆኑ እየተነገረ ነው የሚገኘው። ዩናይትድ ያው እንደሚታወቀው በአውሮፓ መድረክ በቀጣይ ተወዳዳሪ መሆን የሚችል ጠንካራ ስብስብ ለመገንባት እንዲሁም ለአዲሱ ቋሚ አሰልጣኝ ጥራትና ጥልቀት ያለው ስብስብ ለማቅረብ ላለፉት ዓመታት አይቶ የሚያውቀውን እጅግ ወሳኝ የክረምት የዝውውር መስኮት ያሳልፋል ተብሎ እየተነገረ ነው የሚገኘው። የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ ዩናይትድ በዚህ ክረምት ምን አይነት ተጫዋቾችን ለማስፈረም እየተንቀሳቀሰ እንደሆነ ፍንጭ ሰጥቷል። ኢንሳይድ ካሪንግተን ከተሰኘው ሚዲያ ጋር በነበራቸው ቆይታ እንዲህ ብለዋል። ባለፈው ክረምት የተከተልነውን መዋቅር በብዙ መልኩ እንደግመዋለን። ግልጽ እቅድ ሊኖረን ይገባል። የትኛውን ቦታ ማጠናከር እንዳለብን በትክክል ማወቅ አለብን። ለዛም እየሰራን ነው የሚለውን ጉዳይ አንስተዋል። የአማካይ ክፍሉ ዋነኛው ጉዳይ ነው። ከዛ በተጨማሪ አዳዲስ ዝውውሮችም ይደረጋሉ ብለዋል። ታዲያ ዩናይትድ በዚህ ክረምት ትኩረት የሚያደርገው የአማካይ ክፍል ሲሆን ሊመጡ ከሚችሉ ተጫዋቾች መካከል የኤሊዮት አንደርሰን ጉዳይም አንዱ ነው። የኖቲንጋም ፎረስቱ ተጫዋች የዩናይትድ ዋነኛ ምርጫ ቢሆንም ተጫዋቹ ወደ ሲቲ ያመራል የሚሉ መረጃዎች ሲወጡ ነበረ። ነገር ግን ኦማር ቤራዳ ባደረጉት ቆይታ ይህንንም ተጫዋች በቀላሉ አንፋታውም የሚል አስተያየት ሰጥቷል። ዩናይትድ እሱን ካጣ የዌስትሃሙን ማቲያስ ፈርናንዴዝ፣ የኒውካስሉን ሳንድሮ ቶናሊ ወይንም የብራይተኑን ካርሎስ ባሌባን እንደ አማራጭ ይዘዋል ሲባል ነበር። ነገር ግን ኤሊዮት አንደርሰን በራሱ እስካሁን ድረስ በዩናይትድ እቅድ ውስጥ ያለ ዋነኛው ተጫዋች እንደሆነ እየተነገረ ነው የሚገኘው። ያው የአትላንታው አማካይ ኤደርሰን ዝውውር ጉዳይ መጠናቀቁ የሚታወቅ ነው። ባለፈው ክረምት እንደሚታወቀው ሴላመንስን ማስፈረማቸው በተለይ ዩናይትድ የግብ ጠባቂ ስጋቱን ለረጅም ጊዜ የቀረፈው ቢመስልም አልታይ ባይንዲር ክለቡን መልቀቅ ከፈለገ ቁጥር 2 ግብ ጠባቂ ሊያስፈርም ይችላል እየተባለ ነው የሚገኘው። በተከላካይ መስመር ላይ ታዲያ ከኒውካስል ዩናይትድ በጽኑ የሚፈለገው የተጫዋች ሉዊስ ሃል አንደኛው ይመጣል ተብሎ የሚጠበቅ ተጫዋች ነው። ይህ ተጫዋች ተሰጥቶ ያለውና የፕሪሚየር ሊግ ልምድ ያለው በመሆኑ ቤራዳ ያስቀመጠውን መስፈርቱን ሙሉ በሙሉ ያሟላል ተብሏል። ጁሊያን ራይርሰን የቦሩሲያ ዶርትሙንድ ተጫዋች በሁለቱ መስመሮች መጫወት የሚችል በመሆኑ ለአሰልጣኝ ማይክል ካሪክ ስብስብ ሌላ ተጨማሪ አማራጭ መሆኑ እየተነገረ ነው የሚገኘው። በመሃል ተከላካዮች በኩል ቡድኑ በሌኒ ዮሮና አይደን ሄቨን ባሉ ጠንካራ ወጣቶች እንዲሁም የዓለም ዋንጫ ረፍት በሚጠቅመው ሃሪ ማጌር በጥሩ ሁኔታ የተሸፈነ ይመስላል። ነገር ግን ሌሎች ተጫዋቾችም ከዩናይትድ ጋር ስማቸው የሚነሱ ተጫዋቾች ናቸው። ከአጥቂ ስፍራ ተጫዋቾች ጋር በተያዘ ራፋኤል ሊያዎ፣ ኤሌማኒ ዲያዬ
የሚጠቀሱ ተጫዋቾች ናቸው። እንደዚሁም ከክለቡ የተሰናበቱ ተጫዋቾችንም መተካት ይኖርበታል ዩናይትድ። ለምሳሌ ራስሙስ ሆይሉንድ፣ ማርከስ ራሽፎርድ፣ ጃደን ሳንቾ፣ አንድሬ ኦናና እና እነዚህንም ለመተካት በርካታ ዝውውሮችን ያሳልፋል በሚል በዋናነት ኦማር ቤራዳ ያነሱት እነዚህን ጉዳዮች መሆኑ ግልጽ ነው። ስለዚህ በጣም ቢዚ የሆነ የክረምት የዝውውር መስኮት አሁንም ዩናይትድ ማሳለፉ እንደማይቀር እየተነገረ ነው የሚገኘው። ሌሎች ጉዳዮችን ደግሞ እንመልከት። የሜሰን ግሪንውድን ጉዳይ እናንሳ። የሜሰን ግሪንውድ ጉዳይ የሚነሳው ማንቸስተር ዩናይትድ ከዚህ ዝውውር 50% ገንዘብ ስለሚያገኝ ነው ይህንን ዝውውር የምናነሳው። ያው ዩናይትድ ሜሰን ግሪንውድ በቅርቡ ማርሴል ለቆ መውጣቱ ስለማይቀር ከዛ ዝውውር ተጠቃሚ ይሆናል። ሜሰን ግሪንውድ ማርሴል ለቆ ለመውጣት አሁን የ4 ዓመት ስምምነት ከቱርኩ ክለብ ጋር መስማማቱ እየተነገረ ነው የሚገኘው። እንደሚታወቀው ዩናይትድ ግሪንውድ በእግር ኳስ ሕይወቱ ሌላ ቦታ ቢቀጥል የተሻለ ነው የሚል ውሳኔ ላይ ከደረሰ በኋላ በ2024 በ26 ሚሊዮን ፓውንድ ለፈረንሳዩ ማርሼ መሸጡ የሚታወስ ነው። ይህ ወደ ሊግ ዋን ክለብ የተደረገው ቋሚ ዝውውር በሄታፍ የነበረውን የውሰት ቆይታ ተከትሎ የመጣ እንደነበር የሚታወቅ ነው። በሁለት የውድድር ዓመታት ውስጥ ይህ የ24 ዓመት ተጫዋች ለማርሴ በ81 ጨዋታዎች ላይ 48 ጎሎችን አስቆጥሯል። ነገር ግን ከክለቡ ጋር ያለው ግንኙነት መበላሸቱን ተከትሎ ግሪንውድ ተስማሚ ዋጋ ካገኘ ለሽያጭ ሊቀርብ እንደሚችል ሲዘገብ ቆይቷል። ሮማና ፊነርባቼ ለግሪንውድ ከፍተኛ ፍላጎት እንዳላቸው መገለጹ የሚታወቅ ነው። የቱርኩ ግዙፍ ክለብ ፊነርባቼ አሁን ላይ የተጫዋቹን አገልግሎት ለማግኘት የተቃረበ ይመስላል። የቱርኩን ግዙፍ ክለብ ለመምራት እየተፎካከሩ ያሉት ሁለቱም የፕሬዝዳንት እጮች አዚዝ ይልድሪም እና ሃካን ሳፊ ግሪንውድን ለማስፈረም ፍላጎታቸውን አልደበቁም። እንዲያውም ሳፊ ከተጫዋቹ ጋር በግል ጥቅማ ጥቅሞች ላይ ስምምነት መድረሱን ተናግሯል። ሳፊ ባደረጉት ንግግር ከሜሰን ግሪንውድ ጋር የጋራ ባለ 4 ዓመት ስምምነት ተፈራርመናል ብለዋል። ጨምሮም እሱ በከፍተኛው የአውሮፓ እግር ኳስ ደረጃ ራሱን አረጋግጧል። በክህሎቱና በእግር ኳስ ሕይወቱ እጅግ ውጤታማና ዋጋ ያለው ተጫዋች ነው። በሆኑ ዓመታት ውስጥ ፊነርባቼን ለመቀላቀል ተስማምቷል። እኔ ኮከብ ተጫዋች አመጣለሁ ብዬ ነበር። ዛሬ የገባሁትን ቃል በመጠበቅ የተሰማኝን ትክክለኛ ኩራት እያጣጣምኩ እገኛለሁ ሲሉ አንስተዋል እና ይህንን ተከትሎ ወደ ፊነርባቼ ማምራቱ አይቀርም የሚል መረጃ በስፋት የተሰራጨ ይገኛል። እንደሚታወቀው ማንቸስተር ዩናይትድ ከ2 ዓመት በፊት ግሪንውድን ሲሸጥ በውሉ ላይ 50% የወደፊት ሽያጭ ድርሻ አካቶ ነበር። ታዲያ ጋዜጠኛ ክሪስ ዊተንበርን እንደዘገበው ከሆነ በስምምነቱ መሰረት ማርሴ ከከፈለው 26 ሚሊዮን ፓውንድ በላይ በሚመጡ አቅርቦቶች ላይ የሚገኘውን ትርፍ ዩናይትድ እኩል ይካፈላል። ማርሴ ለግሪንውድ ቢያንስ 43 ሚሊዮን ፓውንድ እየጠየቀ ነው። ይህም ማለት ዩናይትድ ወደ 17 ሚሊዮን ፓውንድ ከዝውውሩ ያገኛል ማለት ነው። ታዲያ በአጠቃላይ ይሄን ያክል 17 ሚሊዮን ፓውንድ ካገኘ ዩናይትድ ለሚያስፈረማቸው ተጫዋቾች በቀጣይ ለሚያመጣቸው ተጫዋቾች ትልቅ የገንዘብ ግብአት ያገኛል ማለት ነው። ፌነርባቼና ማርሴ እስካሁን በዝውውር ዋጋው ላይ ስምምነት ላይ አልደረሱም። ነገር ግን የማርሴ ስፖርቲንግ ዳይሬክተር ግሪጎሪ ሎሬንዚ ክለቡ ለሚቀርቡለት ጥያቄዎች ክፍት መሆኑን አረጋግጧል። ሎሬንዚ ለፈረንሳዩ ሌኪፕ በሰጡት ቃል ግሪንውድ ስለ ወደፊት ቆይታቸው በእጅጉ እያሰብንባቸው ካሉት ተጫዋቾች አንዱ ነው። እድሉ ከመጣ በተፈጥሮ ስለ ጉዳዩ እናስባለን። ነገር ግን የክለቡ አቋም አለ፣ የተጫዋቹን ፍላጎት አለ። ለሁሉም ወገኖች የተሻለው መፍትሄ ለማግኘት በውስጣዊ አሰራራችን መመራት የኛ ፈንታ ነው የሚል አስተያየት ሰጥቷል። እንደሚታወቀው በ2022 ከተደረገው እስራቱ ጋር በተያዘ የዩናይትድ ጉዞ ግሪንውድ ማብቃቱ የሚታወቅ ነው። ነገር ግን የተጫዋች ሲሸጥ ዩናይትድ 17 ሚሊዮን ፓውንድ ማግኘቱን ወይም የሚያገኝ መሆኑን ተከትሎ በበርካታ መገናኛ ብዙሃን ጉዳዩ ርዕስ ሆኖ እየተነሳ ያለ ጉዳይ ነው። ማንቸስተር ዩናይትድ ለሳንድሮ ቶናሊ ገንዘብ መመደቡ እየተነገረ ነው የሚገኘው። ዩናይትድ የኒውካስልን ኮከብ ሳንድሮ ቶናሊን በ80 ሚሊዮን ፓውንድ ለማስፈረም መዘጋጀቱን የሚያሳዩ ሪፖርቶች እየወጡ ነው የሚገኙትና እንደሚታወቀው የኒውካስል ዩናይትዱ የመሃል ሜዳ ኮከብ ሳንድሮ ቶናሊ ቀጣይ ፈራሚ እንደሚሆን በተደጋጋሚ ሲገለጽ ነበር ወደ ዩናይትድ። ለዚህም ዩናይትድ አሁን ላይ እስከ 80 ሚሊዮን ፓውንድ ለማቅረብ ዝግጁ መሆኑን መረጃዎች ያመላክታሉ። ዩናይትድ የ2025-26 የውድድር ዘመንን በሊጉ 3ኛ ደረጃን በመያዝና የቻምፒየንስ ሊግ ተሳትፎን በማረጋገጥ ማጠናቀቁን ተከትሎ አዲሱ ቋሚ አሰልጣኝ ማይክል ካሪክ በቀጣዩ ዓመት በጣም ፈታኝ የሆኑ ውድድሮች ስላሉበት ቡድኑን በበርካታ ቦታዎች ማጠናከር እንደሚፈልግ የሚታወቅ ነው። ካሲሚሮን ተከትሎ ቀጣይ ማኑኤል ኡጋርቴም ክለቡን እንደሚለቅ የሚታወቅ ነውና በዛ ምክንያት ቡድኑ የአማካይ ክፍሉን ማጠናከር እንዳለበት በተደጋጋሚ እየተነሳ ያለ ጉዳይ ነው። በዚህ ክረምት እስከ 3 የመሃል ሜዳ ተጫዋቾችን ሊያስፈርም እንደሚችል ማንቸስተር ዩናይትድ ይናገርለታል። የአትላንታው ኮከብ ኤደርሰን
ቀድሞ መፈረሙ የሚታወቅ ነው። በተጨማሪም የዌስትሃሙ ማቲያስ ፈርናንዴዝን ለማምጣት ንግግር ላይ ነው ዩናይትድ። ይህ እንደሚሳካም በዩናይትድ በኩል ሙሉ ለሙሉ እምነት እንዳለ ጭምር ነው በነገራችን ላይ እየተነሳ የሚገኘው። ታዋቂው ጋዜጠኛ ማርክ ብሩስ ለኮት ኦፍ ሳይድ እንደዘገበው ክለቡ ቶናሊን ቀጣዩ ዋነኛ ኢላማ አድርጎ መርጦታል ብሏል። ኒውካስል ዩናይትድ ለአውሮፓ ውድድሮች በማለፉ ምክንያት በርካታ አማራጮችን እየተከተለ ነው የሚገኘው። በአንጻሩ ግን ዩናይትድ ነው ወደ አውሮፓ ውድድሮች በነገራችን ላይ በማለፉ ምክንያት አማራጮችን እየተመለከተ የሚገኘው። በአንጻሩ ኒውካስል ግን ወደ የትኛውም የአውሮፓ ውድድሮች ባለመግባቱ ምክንያት አንቶኒ ጎርደንን ለባርሴሎና አሳልፎ መስጠቱ የሚታወቅ ነው። ከዛ ውጭ ደግሞ ፋይናንሱን ማስጠበቅ አለበት። ያው ገንዘብ አያገኝም ወደ አውሮፓ ውድድሮች አለማለፉን ተከትሎ ኒውካስል። ስለዚህ የፋይናንስ ሁኔታውን ማስተካከል ስላለበት ትልልቅ ተጫዋቾችን ለመሸጥ ይገደዳል። ታዲያ ቶናሊም ክለቡን የመልቀቅ እድሉ በዚህ ምክንያት ነው ሰፊ ይሆናል እየተባለ የሚገኘው። ለዚህ የአውሮፓ ምርጥ አማካይ አርሰናልና ማንቸስተር ሲቲን ፍላጎት ቢያሳዩም እስካሁኑ ባለው ሰዓት ዩናይትድ ቅድሚያ ለተጫዋቹ ትኩረት የሰጠ ክለብ መሆኑ እየተነገረ ነው የሚገኘው። በርካታ መገናኛ ብዙሃንም በክረምቱ ቶናሊን የማግኘት እድሉ ሰፊ የሆነው ማንቸስተር ዩናይትድ ነው በሚል እየዘገቡ ይገኛሉ። ይሁን እንጂ ዝውውሩን ለማጠናቀቅ አንድ ትልቅ እንቅፋት ይጠብቃቸዋል የሚል መረጃ ተሰምቷል። ማንቸስተር ዩናይትድ እና ኢኒዮስ ኤደርሰንን ካረጋገጡ በኋላ ቀጣዩ ፊታቸውን ወደ ቶናሊ ለማዞር በአንድ ሀሳብ ላይ ተስማምቷል። ኒውካስል ግን ተጫዋቹን የመሸጥ ፍላጎት የለውም። ቢሸጥ እንኳን እስከ 100 ሚሊዮን ፓውንድ ይፈልጋል መባሉ ዝውውሩን ሊያጓትትና ሊያዘገይ ይችላል እየተባለ ነው የሚገኘው። ነገር ግን በክረምቱ ቶናሊ ኦልድ ትራፎርድ መድረሱ አይቀርም የሚሉ መረጃዎች በስፋት እየወጡና እየተዘገቡ ይገኛሉ። ሌላኛው ማንቸስተር ዩናይትድ ጋር ተያይዘው እየተነሳ የሚገኘው በተለይ ከተጫዋቾች ሽያጭ ጋር በተያያዘ ቅድም ያነሳናቸው ተጫዋቾች አሉ። አንድሬ ኦናና፣ ጄደን ሳንቾ፣ ማርከስ ራሽፎርድ ከክለቡ የሚለቁ ተጫዋቾች እንደሆኑ ገልጸን ነበረ። እንደዚሁም ደግሞ በዚሁ የሚነሳው ሌላኛው ተጫዋች ታይለር ማላሲያ ነው። እሱም በመውጣቱ ምክንያት ነው ቀጣይ ትክክለኛ የፉልባክ ተጫዋቾችን ዩናይትድ ወደ ኦልድ ትራፎርድ ማምጣት አለበት የተባለ የሚገኘው። በዚህም የኒውካስሉ ሃል በተደጋጋሚ ስሙ እየተነሳ የሚገኘው በዚህም ምክንያት ነው። ሌላኛው ጉዳይ ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ ዝውውር የሚሆን የገንዘብ አቅም ሊያገኝ እንደሆነ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ የዌስትሃሙን አማካይ ማቲያስ ፈርናንዴዝን ወደ ክለቡን ለማምጣት የሚያደርገውን ጥረት በገንዘብ ሊደግፍ የሚችል ትልቅ የገንዘብ አቅም እያገኘ ነው። የማንቸስተር ኢቭኒንግ ኒውስ ዘገባ እንደሚያሳየው ዩናይትድ ሜሰን ግሪንውድን በ2024 ቅድም ያነሳነው መረጃ በ26 ሚሊዮን ፓውንድ ሲሸጥ ያካተተው ውል ነበር 50% ከዝውውሩ እንደሚያገኝ። አሁን ወደ ፊነርባቼ ሲያመራ ከዚህ የሚገኝ 17 ሚሊዮን ፓውንድ አለ እና ከዛ በተጨማሪ ሌሎችም የገንዘብ ምንጮች እንዳሉ እየተነገረ ነው የሚገኘው በዩናይትድ ጉዳይ። እንደሚታወቀው ናፖሊ ራስሙስ ሆይሉንድን ማስፈረሙ የሚታወቅ ነው። በተጨማሪም በሳምንት 350,000 ፓውንድ ደሞዝ የሚከፈለው ካስሚሮ ክለቡን በይፋ ሲለቅ የደሞዝ ጫናው የሚቀንስ ይሆናል። ክለቡ ከዚህ የሚገኘውን ገንዘብ ሁለት አዳዲስ አማካዮችን ለማስፈረም ይጠቀምበታል ተብሎ ይጠበቃል። የአታላንታው ኤደርሰን የመጀመሪያው ፈራሚ እንደሆነ የሚታወቅ ነው። ከዛ ውጭ ግን ማቲያስ ፈርናንዴዝን ለማስፈረም ቅድም ያነሳነው የግሪንውድ ዝውውር አለ። በቅርቡ የተሸጠው የራስሙስ ሆይሉንድ ገንዘብ አለ። እነዚህ ገንዘቦች ዩናይትድ በእርግጠኝነት ማቲያስ ፈርናንዴዝን ከዌስትሃም ለማስፈረም ለሚያደርገው እንቅስቃሴ በደንብ የገንዘብና የፋይናንስ አቅም ይሆኑታል። ስለዚህ ማቲያስ ፈርናንዴዝ በእርግጠኝነት ወደ ማንቸስተር ዩናይትድ መምጣቱ አይቀርም። የገንዘብ ችግር በምንም መልኩ የለበትም። ማንቸስተር ዩናይትድም የፋይናንስ ጉዳይ ማቲያስ ፈርናንዴዝ ዝውውር ጋር ተያይዞ አያሳስበውም የሚሉ መረጃዎች በበርካታ መገናኛ ብዙሃን እየወጡ ነው የሚገኙት። ስለዚህ የዚህ ተጫዋች ዝውውር የመፈጸም እድሉ በጣም ሰፊ እንደሆነ እየተነገረ ይገኛል። ሌላኛው የኮቢ ማይኖን ጉዳይ እናንሳ። ኮቢ ማይኖ ስለ ማይክል ካሪክ የሰጠው አስተያየት በበርካታ መገናኛ ብዙሃን አነጋጋሪ ሆኗል። የእግር ኳስ ውበቱ ትልቅ ደረጃ ላይ ከደረሱ በኋላ ታሪክና ባለ ውለታን አለመርሳት
በጣም መነሳት ያለበት ጉዳይ ነው። የማንቸስተር ዩናይትድ ወጣት አማካይ ኮቢ ማይኑ ዘንድሮ ከእንግሊዝ ብሔራዊ ቡድን ጋር ወደ ዓለም ዋንጫው መጓዙን ተከትሎ በዩናይትድ ቤት የመሰለፍ እድል ለሰጠው የክለቡ አሰልጣኝ ማይክል ካሪክ ምስጋና አቅርበዋል። ወጣቱ ኮከብ ማይኑ ባስተላለፈው መልእክት እሱ በወቅቱ ሜዳ ላይ እምነት ጥሎብኝ ባያጫውተኝና ያንን እድል ባይሰጠኝ ኖሮ ዛሬ እዚህ የዓለም ዋንጫ መድረክ ላይ መገኘት እድል አይኖረኝም ነበር ብሏል። ስለዚህ ለዚያ ውለታው ሁል ጊዜም ለሱ ከፍ ያለ ምስጋናና አክብሮት አለኝ ሲል ተናግሯል። ማይክል ካሪክ በማንቸስተር ዩናይትድ ቤት የአሰልጣኝነት ቆይታቸው እንደ ኮቢ ማይኑ ላሉ ወጣት ታዳጊዎች በራስ መተማመንን በመስጠትና በትልልቆቹ ጨዋታዎች ላይ እንዲሰለፉ በማድረግ ለዛሬው የስኬት ከፍታቸው ትልቅ መሰረት ጥሏል ማለት ይቻላል። ዛሬ ማይኑ ያንን ውለታ አስቦ በትልቁ መድረክ ዋዜማ ምስጋና ማቅረቡ በደጋፊዎች ዘንድም በጣም ከፍተኛ አድናቆትን እያተረፈለት ነው የሚገኘው። ኒውካስል ዩናይትድ በሊጉ ተጫዋች ወይም በክለቡ ተጫዋች ሳንድሮ ቶናሊ ላይ የለጠፈውን ዋጋ በትክክል ምን ያህል ነው የሚለውን ደግሞ እንመልከት። ኒውካስል ዩናይትድ ጣሊያናዊውን አማካይ ሳንድሮ ቶናሊን በዚህ የክረምት የዝውውር መስኮት ለመሸጥ የ100 ሚሊዮን ፓውንድ የዋጋ ማማለያ ወይንም የዋጋ መሸጫ መለጠፉን ጋዜጣ ዴሎ ስፖርት ዘግቧል። ይህ የ26 ዓመት ጣሊያን ብሔራዊ ቡድን ኮከብን ለማስፈረም የለንደኑ አርሰናል እንደዚሁም ደግሞ ማንቸስተር ሲቲና ማንቸስተር ዩናይትድ ከፍተኛ ፍላጎት እንዳላቸው ዘገባው ያሳያል። ሶስቱም ታላላቅ የሊጉ ክለቦች ኒውካስል የጠየቀውን የ100 ሚሊዮን ፓውንድ የዝውውር ሂሳብ ለመክፈልና ተጫዋቹን የግላቸው ለማድረግ ፍላጎት አላቸው። በተለየ መልኩ ግን ማንቸስተር ዩናይትድ ነው ቶናሊን ማምጣት የሚፈልገው። ቶናሊ ባለፈው ጥር ወር ላይ ብቻ ከኒውካስል ጋር የ3 ዓመት ተኩል አዲስ ውል ቢፈርምም ክለቡ ለቀጣዩ ውድድር ዘመን በአውሮፓ መድረክ ተሳትፎ ሳያገኝ መቅረቱ ነገሮችን ሙሉ በሙሉ እንደቀያየሩ እየተነገረ ይገኛል። አማካዩ በሰሜን ምስራቁ ክለብ በነበረው ቆይታ በአንድ የውድድር ዘመን ብቻ ካመለጠው ውጪ ከቀድሞ ክለቡ ሚላን ጀምሮ በቻምፒየንስ ሊግ መድረክ ዘውትር ተሳታፊ እንደሆነ ይታወቃልና አሁንም በዚሁ ምክንያት ኒውካስል ለቆ ወደ ዩናይትድ የማምራት እድሉ ሰፊ እንደሆነ እየተዘገበ ይገኛል። ከዛ ውጭ ማንቸስተር ዩናይትድና አርሰናል እየተፎካከሩበት ስላለው ተጫዋች እናንሳ። ዊሊያም ጎሜዝን ለማስፈረም አርሰናልና ማንቸስተር ዩናይትድ እያደረጉት ያለው ፉክክር ጠንክሯል ይላል መረጃው። የእንግሊዙ ኃያላን ክለቦች ዩናይትድና አርሰናል የፖርቶን የ20 ዓመት ብራዚሊያ አጥቂ ዊሊያም ጎሜዝን ለማስፈረም ከሌሎች የእንግሊዝ ክለቦች ጋር እንደ ኒውካስል ካሉ ክለቦች ጋር ፉክክር እየጠበቃቸው ይገኛል ወይንም ፉክክር ውስጥ ገብቷል ይላል መረጃው። ግሎቦ ስፖርት እንደዘገበው ከሆነ ሁለቱ ክለቦች በተለየ መልኩ ዩናይትድና አርሰናል ተጫዋቹን ለማስፈረም ከፖርቶ ክለብ ኃላፊዎች ጋር ቀጥተኛ ግንኙነት አድርጓል። ከነዚህ የእንግሊዝ ክለቦች በተጨማሪ የስፔኑ አትሌቲኮ ማድሪድም የዚህን ወጣት ኮከብ ሁኔታ በቅርብ እየተከታተለ የሚገኝ ክለብ ነው። ይሁን እንጂ ተጫዋቹን በቀላሉ ማግኘት እንደማይቻል እየተዘገበ ነው። አንደኛ የውል ማፍረሻው ነው። ዊሊያም ጎሜዝ በኮንትራቱ 69 ሚሊዮን ፓውንድ ውል ማፍረሻ ነው የተቀመጠበት። ከዛ ውጭ ፖርቶ ተጫዋቹ በፖርቹጋል የመጀመሪያውን ሙሉ የውድድር ዘመን ካጠናቀቀ በኋላ በዚህ የክረምት የዝውውር መስኮት ሊለቀው እንደማይፈልግና በክለቡ ለማቆየት ማቀዱን አስታውቋል። ተጫዋቹ በወቅታዊ ብቃት የ20 ዓመት ብራዚላዊ ተጫዋች ነው። በተጠናቀቀው ውድድር ዘመን በሁሉም ውድድሮች 14 ግቦችን አስቆጥሯል። በተለይም በዩሮፓ ሊግ ሩብ ፍጻሜ ላይ በኖቲንጋም ፎረስት ላይ ያስቆጠረው ጎል የብዙዎችን ትኩረት መሳቡ እየተነገረ ነው የሚገኘው። ጎሜዝ ከዚህ ቀደም ከሳኦ ፖሎ በ8 ሚሊዮን ፓውንድ ዝውውር ወደ ፖርቶ የመጣ ሲሆን አሁን ካለው ክለብ ጋር ገና የ3 ዓመት ኮንትራት ይቀረዋል። ሆኖም የክለቦቹ ፍላጎት የበረታ በመጣበት በዚህ ወቅት ተጫዋቹ በፖርቶ የመቆየት እድሉ በጣም ጠባብ መሆኑን የሚያሳዩ ሪፖርቶች በስፋት እየወጡ ይገኛሉ። ስለዚህ የዚህ ተጫዋች ላይ በተለይ ዩናይትዳውያን ደጋፊዎች ምን አስተያየት አላችሁ የሚለውንም ጉዳይ የዊሊያም ጎሜዝ ዝውውር አርሰናልም ያው ዝውውሩ ላይ ጣልቃ መግባቱን እያነሳን ነበረ። ከዛ ውጭ ዩናይትድ እንደ ጊብስ ዋይት ያሉ ተጫዋቾችንም ለማምጣት አሁን እንቅስቃሴ መጀመሩ እየተዘገበ ነው የሚገኘው። የማንቸስተር ዩናይትድ ክለብ የኖቲንጋም ፎረስቱን አማካይ ሞርጋን ጊብስ ዋይትን ከሚፈልጉ የሊጉ ቡድኖች መካከል አንዱ ሆኖ ተከስቷል። ዴሊ ሜል እንደዘገበው ከሆነ ዩናይትድ፣ ቶተናም፣ ቼልሲና ቪላ ይህንን የእንግሊዝ ብሔራዊ ቡድን ተጫዋች በቅርበት ይከታተሉ ይገኛሉ። ሆኖም ግን እነዚህ ሁሉ ክለቦች ተጫዋቹ መጫወት በሚመርጥበት የሜዳ ክፍል ላይ የሚሰለፉ ሌሎች ተጫዋቾች አሏቸው። በተለየ መልኩ ግን ዩናይትድ ይህንን ተጫዋች ዛሬ እንደሚፈልገው ማሳወቁ እየተዘገበ ነው የሚገኘው። ኖቲንጋም ፎረስት ጊብስ ዋይትን ቢያንስ ለሌላ አንድ የውድድር ዘመን በክለቡ ማቆየት ይፈልጋል። የ26 ዓመቱ ተጫዋች ወደ ቶተናም ሊያደርገው የነበረውን ዝውውር ውድቅ በማድረግ ከ12 ወራት በፊት በሲቲ ግራውንድ አዲስ ውል መፈረሙ የሚታወስ ነው። ዩናይትድ ግን ይህንንም ተጫዋች ማስፈረም እንደሚፈልግ ዛሬ ማሳወቁን በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው ከዩናይትድ ባለቤትነት ጋር ተያይዞ የተነሳውንና በበርካታ መገናኛ ብዙሃን ዛሬ
እየተራገበ ያለውን መረጃ እናንሳ። በፈረንጆቹ 2023 ማንቸስተር ዩናይትድን ለመግዛት ከፍተኛ ጥረት አድርጎ የነበረው የኳታር ባለሀብቶች ስብስብ ክለቡን ለመግዛት ዳግም አዲስ ጥያቄ ይዞ ሊመለስ መሆኑ እየተዘገበ ነው የሚገኘው። ከ3 ዓመታት በፊት አሁን የክለቡ ባለቤቶች የሆኑት ግሌዘሮች ክለቡን ለመሸጥ ፍላጎት ባሳዩበት ወቅት በሼክ ጃሲም ቢን ሐማድ አልታኒ የሚመራው የኳታር ቡድን ክለቡን ሙሉ በሙሉ በባለቤትነት ለመረከብ ተከታታይ ሙከራዎችን አድርጎ ነበር። ሆኖም ግን ያ የኳታራውያን ሙከራ ሳይሳካ ቀርቷል። በወቅቱ የኳታራውያኑን ጥያቄ ውድቅ በማድረግ ኢኒዮስ ኩባንያ ባለቤት የሆኑት ሰር ጂም ራትክሊፍ በ1.3 ቢሊዮን ፓውንድ አካባቢ የክለቡን በከፊል ባለቤትነት መብት መግዛታቸው ይታወሳል። አሁን ላይ ግን የክለቡ የባለቤትነት ጉዳይ በድጋሚ ጥያቄ ውስጥ መውደቁንና እነዚህ ኳታራውያን ባለሀብቶች በድጋሚ ለዩናይትድ ጥያቄ ማቅረባቸውን በርካታ መገናኛ ብዙሃንና ሪፖርቶች እየዘገቡ ይገኛሉ። በእነዚህ ባነሳናቸው ርዕሰ ጉዳዮች ላይና በሌሎችም ማንቸስተር ዩናይትድን ብቻ በተመለከቱ ሀሳቦች ላይ እንደዚሁም ደግሞ ከየት እየተከታተላችሁን እንዳላችሁ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ውድ ቤተሰቦቻችን ትላንትና ግን በርካታ ተከታታዮቻችን ተሳትፈዋልና እነሱን እናንሳ። ሰይድ ጀማል ማንቸስተር ዩናይትድ እየሄደ ያለው አካሄድ እጅግ በጣም የሚያስደስት ነው፣ ለቀጣይ ቀጥተኛ ዋንጫ ተፎካካሪ ይሆናል ብዬ አስባለሁ ሲል ከጅማ ሰኢድ ጀሚል ሀሳቡን ሰጥቶናል። መሐመድ ሽኩር ደግሞ ኤደርሰን ፈርሟል፣ ቀጣይ ፈርናንዴዝና ባሌባ ቢጨመሩ በ60 ሚሊዮን ለእያንዳንዳቸው በቂ ነው፣ ከዛ ራፋኤል ሊዮና ሃል ካመጡ ያበደ ነው የሚል ሐሳብ የሰጠን ተከታታያችን ነው። ተሻለ ሽኩር ከሆሳና እየተከታተለ እንደሆነ ገልጾልናል። ዳኒ ከሳውዲ ግሎሪ ዩናይትድ ብሏል። ፋሪስ ከድሬ እንደዚሁ እየተከታተለ እንዳለ ያነሳልን ተከታታያችን ነው። በረከት አብ ሊዩስ ሃል ቢያስፈርሙት አስደናቂ ተጫዋች ነው የሚል አስተያየት ሰጥቶናል። የሱፍ ከወሎ ደሴ የሚከታተልን ተከታታያችን ነው። ጌታ ሰው ሀጎስ ከጎንደርም እንደዚሁ እንደሚከታተል አንስቶልናል። ተክሊች ነኝ ከወልቂጤ ያለን ተከታታይም አለን፣ እጅግ አድርገን እናመሰግናለን። ከኩታበር የሚከታተል ተከታታይ እንዳለም አንስቶልናል። ከዛ በተጨማሪ አብዱል መጂድ አህመድ ደጋፊ ማለት ሲወድቅ አብረ መውደቅ ሲነሳ አብረ መነሳት፣ በአሞሪም ጊዜ ውጤት ማጣት ልባችን ቆስሎ ነበር፣ ያንን ህመም ላይመለስ ካሪክ የክለቡም የደጋፊው መድኃኒት አገኘለት፣ እናመሰግናለን ካሪክ ሲል ሀሳቡን ሰጥቶናል። እንደዚሁም ገብረ ጻዲቅ ህይወት ድንቁ ተስፋሁን አድኖ ሀሳብ አስተያየቶቻችሁን የሰጡ ናቸው። እንደዚሁም ደግሞ ከላስ ቬጋስ አዱገኔ እያዳመጠ እንደሆነ አንስቶልናል። ከዛ ውጭ ከቨርጂኒያ አብይ ጌታቸው የሚከታተለን ተከታታያችን ነው። ሁላችሁንም እጅግ አድርገን እናመሰግናለን። ዛሬም ባነሳናቸው ርዕሰ ጉዳዮች ላይ እና ከየት እየተከታተላችሁን እንዳለ ብታነሱልን በቀጣይ በሚኖረው ፕሮግራማችን የእናንተን ስማችሁን እየጠራን እንደዚሁም ደግሞ አስተያየቶቻችሁን በዚህ መልኩ ምናነሳ ይሆናል። ቻናሉን ታዲያ ላይክና ሰብስክራይብ ማድረግ እንዳይረሳ። ስለ ተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።